ሄሎ ኤቭሪዋን በአዲስ ቪዲዮ መጥተናል። በዚህ ቪዲዮ ደግሞ የኤአይ ኢንጂነሪንግ ሮድማፕ እናያለን። በዚህ ሰዓት በጣም ሆተስት ከሆኑት ፊልዶች ውስጥ ኤአይ ኢንጂነሪንግ ነው። በጣም ብዙ ሰዎች ኤአይ ኢንጂነር መሆን ይፈልጋሉ። ተማሪዎች ወደ ኤአይ ኢንጂነሪንግ ኬሪየር መቀጠል ይፈልጋሉ። ዴቨሎፐሮች፣ ዳታ ሳይንቲስቶች፣ አፕ ዴቨሎፐሮች፣ ፉል ስታክ ኢንጂነሮች ወደ ኤአይ ኢንጂነሪንግ ስዊች ማድረግ ይፈልጋሉ እና ይህ ቪዲዮ ለሁላችሁም የሚሆን ሙሉ ሮድማፕ የሚያሳይ ይሆናል ማለት ነው። ከመቀጠላችን በፊት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ቴሌግራማችንን ጆይን ያላደረጋችሁ ጆይን አድርጉ። ሌተስት የሆኑ የኤአይ ቲፖች፣ የኤአይ አፕዴቶች፣ ኒውስ እዛ ላይ እናስቀምጣለን። ትጠቀማላችሁ። ጆይን አድርጉን። ኦኬ እንቀጥላለን። አንድ የኤአይ ኢንጂነር መሆን የሚፈልግ ሰው ምን ምን ስቴፖች ይከተላሉ የሚለውን እንግዲህ በስቴፕ ባይ ስቴፕ ነው ማሳየት የፈለግነው። የመጀመሪያው ኤአይ ኢንጂነሪንግ ምንድን ነው የሚለው ማወቅ ነው። እዚህ አካባቢ እንግዲህ ኤአይ ምንድን ነው፣ ኤአይ ኢንጂነር ምን ምን ይሰራል፣ ኤአይ ኢንጂነር ለምን መሆኑ ለምን ያስፈልጋል፣ ኦፖርቹኒቲዎቹ ምንድን ናቸው፣ ምን አይነት ፕሮብለሞች ሶልቭ ያደርጋል ምናምን የሚለውን ማወቅ አለበት። የመጀመሪያ ስራው ይሄ ነው ማለት ነው። ስለዚህ ኤአይ ኢንጂነር ማለት አን ኢንጂነር ዳት ቢልድስ ሲስተም ቢሃይንድ ኢንተሊጀንት ማሽንስ። የምናውቃቸው የኢንተሊጀንት ማሽኖች አሉ፣ ወይም ወደፊት የሚሰሩ እናንተ የምትሰሯቸው ሊሆኑ ይችላሉ። እነዚህን ኢንተሊጀንት የሆኑ ማሽኖች መስራት፣ ቢልድ ማድረግ፣ ዲዛይን ማድረግ እንዳጠቃላይ ኤአይ ኢንጂነሪንግ ይባላል። ይህን የሚሰራው ሰው ደግሞ ኤአይ ኢንጂነር ይባላል ማለት ነው። ለምሳሌ እንግዲህ የምናውቃቸው እነ ቻትጂፒቲ ከቻት ቦቶች ማለት ነው። እነ ቻትጂፒቲ፣ እነ ጄሚናይ፣ እነ ክላውዴ፣ እነ ኮፓይለት፣ እነ ፐርፕሌክሲቲ ይሄ ሁሉ ኢንተሊጀንስ ሲስተሞች ናቸው። እነዚህን ሲስተሞች የሰራ እንዲሁም ደግሞ የሪኮመንዴሽን ሲስተሞች፣ ፊልተሪንግ ሲስተሞች የተለያዩ አሉ አይደለ? እነሱን የሰራ እንደምታዩት የሰልፍ ድራይቪንግ ካሮች፣ እነዚህ በሙሉ ኢንተሊጀንት ሲስተም ይባላል። እነዚህን ከዲዛይን ጀምሮ ቢውልድ ያደረገው ዲፕሎይ ያደርገው በሙሉ ኤአይ ኢንጂነር ከሚባለው ውስጥ ይካተታል ማለት ነው። ስለዚህ ሁልጊዜ ይህን ወደዚህ ፊልድ ልትገቡ ሳሰባችሁ እንደ አይነት ችግሮችን ሶልቭ ለማድረግ ይሆናል ማለት ነው። ስለዚህ ኤአይ ኢንጂነር እንግዲህ በውስጡ ብዙ ነገሮችን ያካታል። የሶፍትዌር ኢንጂነሪንግ ክህሎት ያስፈልገዋል። አፕ ዴቨሎፕመንት እንዳጠቃላይ የሶፍትዌር ዴቨሎፕመንት ወይም የሶፍትዌር ዴቨሎፕመንት ላይፍ ሳይክልን ማወቅ ይኖርበታል። ሶፍትዌር ኢንጂነሪንግ ስኪሎች ያስፈልጉታል ማለት ነው። ከዛ በተጨማሪ የዳታ እና ማሽን ለርኒንግ ኦፕሬሽኖች ያስፈልጉታል። ዳታ ሳይንስ፣ ሪሰርች እነዚህን ስኪሎች በሙሉ በአንድ የያዘ ነው ማለት ነው ኤአይ ኢንጂነር የሚባለው ኬሪየር። ኤአይ ኢንጂነር ኤአይ ሶሉሽኖችን መስራት ነው ወይም ኤአይ ኢንተሊጀንስ ሲስተሞችን መስራት ነው ብለናል። እንግዲህ ያ መስራት ሲባል ደግሞ ከዲዛይን ይጀምራል፣ ዴቨሎፕመንት ያካትታል። ከዛ በኋላ ደግሞ እነዛን ዴቨሎፕ የተደረጉ መጀመሪያ ከሀሳብ ከዲዛይን ይነሳል። ዴቨሎፕመንት ሙሉ የዴቨሎፕመንት እንትኑ ይሰራል። ከዛ ደግሞ ዲፕሎይመንት ላይ እንደዚሁ አንድ የኤአይ ሶሉሽን ከተሰራ በኋላ ለጥቅም ዲፕሎይ መደረግ አለበት አይደለ? ወደ ኢንፍራስትራክቸሮች ላይ እሱንም ያካትታል ማለት ነው። ስለዚህ ኤአይ ኢንጂነር የሚባለው ስራ ዲዛይን፣ ዴቨሎፕመንት፣ ዲፕሎይ የሚለውን ያካትታል ማለት ነው። ነገር ግን ኤአይ ኢንጂነር የሚባሉት ኬሪየር ኦፖርቹኒቲዎች ብዙ ነው። በተለያየ ስም ሊመጡ ይችላል። ለምሳሌ የማሽን ለርኒንግ ኢንጂነር ሊባል ይችላል። የኮምፒውተር ቪዥን ኢንጂነር ሊባል ይችላል። ኤንኤልፒ ኢንጂነር ሊባል ይችላል። ኤአይ ሪሰርች ሳይንቲስት ሊባል ይችላል። ሮቦቲክስ ኢንጂነር ሊባል ይችላል። ኤአይ ኢቲክስ ኮንሰልታንት፣ ኤአይ ፕሮዳክት ማናጀር፣ ኤአይ አርክቴክት፣ ስትራቴጂስት። በተለይ በዚህኛው ዘመን ማለት ነው እነዚህን የተለያየ ቦታ አታጧቸው ማለት ነው። በየስራ በየኬሪየር ቦታ ላይ ማለት ነው። ከነዚህ ውስጥ ለመሆን የምትፈልጉ ሰዎች ይሄ የእናንተ ነው ማለት ነው። እንትኑ ይሄን ይመስላል። ሁለተኛው እንግዲህ ስለ ኤአይ ይሄ አንደርስታንዲንግ ካላችሁ በኋላ ኤአይ ኢንጂነር ሮድማፕ ውስጥ የሚያስፈልጋችሁ የማትማቲክስ እውቀት ነው። እንግዲህ ማትማቲክስ ላይ ለኤአይ የሚያስፈልጉት ሊነር አልጀብራ፣ ካልኩለስ፣ ፕሮባቢሊቲ እና ስታቲክስ የመሳሰሉት ናቸው። ኖርማሊ ማትማቲክስ የሚባለው ፊልድ በጣም ሰፊ ነው። ነምበር ቲዮሪ፣ አልጀብራ፣ ጂኦሜትሪ፣ አርትሜቲክ፣ ቶፖሎጂ፣ ካልኩለስ፣ ስታቲክስ፣ ፕሮባቢሊቲ፣ ሴት ቲዮሪ፣ ትሪጎኖሜትሪ ይሄ ሁሉ የማትስ ፊልድ ነው አይደለ? ይሄ ሁሉ ላይ ያስፈልገን ይችላል። ለእኛ ለማሽን ለርኒንግ ወይም ለኤአይ የሚያስፈልገን ሊነር አልጀብራ፣ እንደ ካልኩለስ፣ እንደ ስታቲክስ እና ፕሮባቢሊቲ መሰል የማትስ ዘርፎች ያስፈልጉናል ማለት ነው። ኦኬ ምንድን ናቸው እነዚህ? ለምሳሌ አልጀብራ የሚባለው እንደምታውቁ ነው። ስካለር ሁለት ሲሆን ደግሞ ቬክተር ይሆናል። እንደዚህ ባይ ዳይሬክሽናል ሲሆን ሁለት ቬክተሮችን በአንድ ስናደርግ ማትሪክስ ይሰጠናል። ማትሪክሶችን ስናቀናጅ ቴንሰር ይሰጠናል። ይሄ እንግዲህ እየበዛ ሲሄድ ነው የዳይሬክሽን እየበዛ ሲሄድ ወይም ላይ ኤክስ ዋይ ዜድ እያለ ሲሄድ ኤክስ ነበር መጀመሪያ ዋይ ኤክስ ዋይ ሲጨመርበት ኤክስ ዋይ ዜድ ሲጨመር ከዛ ፎር ዳይሜንሽናል ሲሆን እንዲህ የዳይሜንሽናል ነው። ስካለር፣ ቬክተር፣ ሜትሪክስ፣ ቴንሰር ይባላሉ። እነዚህ እየጨመሩ ሲሄድ እነዚህ ሁሉ ማሽን ለርኒንግ ላይ ያስፈልጋቸዋል። ምክንያቱም ዲፕ ለርኒንግ የሚሰራው ይሄ ነው። ምክንያቱም ስካለር የሚባለው አንድ ቁጥር ናት። ቱ ዳይሜንሽናል ሲሆን ቬክተር፣ ስሪ ዳይሜንሽናል እየሆነ ሲሄድ እንደዚህ እያለ ነው።
እነዚህ ማሽን ለርኒንግ ሲሰራ የዲፕ ለርኒንግ ኔትወርኩ ሲሰራ እነሱን ብቻ ሳይሆን እንዳጠቃላይ እነሱ ላይ የሚሰሩ ኦፕሬሽን በሙሉ ለምሳሌ ስካለር መልቲፕሊኬሽን፣ አዲሽን፣ መልቲፕሊኬሽን፣ ዲቪዥን እንዲሁ ቬክተርም እንደዛው ማትሪክስ መልቲፕሊኬሽን፣ ሰብትሪኬሽን፣ ቴንሰርም ልክ እንደዛው ዶት ፕሮዳክት ብዙ ናቸው ያሉት። እንግዲህ ሪሸፕ፣ ትራንስፖዝ፣ ኢንቨርስ የሚባሉት ኦፐሬሽኖች በሙሉ ያስፈልጉናል ማለት ነው። እነዚህን በኋላ ላይ ወደ ማሽን ለርኒንጉ እነዚህኑ ነው የምንጠቀመው። ሊነር ሪግሬሽን፣ ኒውራል ኔትወርክ ላይ የምትጠቀሟቸው እነዚህን የሊነር አልጀብራ ስኪሎች ነው። ምክንያቱም ለምሳሌ ኒውራል ኔትወርክ የሚባለው ወይም ዲፕ ለርኒንግ የሚባለው የማሽን ለርኒንግ ዘርፍ የሚሰራው እንደዚህ ሌየርድ በሆነ ነገር ነው። ያን ሌየር የምታደርጉት በሜትሪክስ ነው የምታሰሩት። ለምሳሌ 2 ኢንፑቶች ካሉ ኢንፑቶቹን እንደ አንድ ቬክተር ታስባላችሁ። ከዛ እያንዳንዶቹ ኢንፑቶቹ ደግሞ የሚፈጥሩት ዳይሬክሽን እንደምታዩ ለምሳሌ W11 12 13 እያለ በማትሪክስ ታስቀምጣላችሁ። አውትፑቱን የምታገኙት ይሄን አባሳችሁ ደምራችሁ ነው ማለት ነው። ይሄ ደግሞ ሊነር አልጀብራ ውስጥ ይሆናል ማለት ነው። ያንን ስትጠቀሙ ደግሞ ይሄ ሊነር አልጀብራ ይሄ ማትሪክሱን አሳብሳችሁ የምታገኙት ዲፕ ለርኒንጉ ላይ ደግሞ ሪል ወርልድ ላይ ለኮምፒውተር ቪዥን ያገለግላል። እንደምታዩት ኢሜጅ ሪኮግኒሽን፣ የተለያዩ ቴንሰር፣ ቴክስት ጀነሬሽን፣ የተለያዩ ነገሮች ማሽን ለርኒንግ ላይ የሚጠቅም ይሆናል ማለት ነው። ሁለተኛው የማትስ ክፍል ደግሞ ካልኩለስ ነው። እንግዲህ ካልኩለስም እንደምታውቁት ብዙ ዘርፍ ነው ያለው። 12ኛ ክፍል ድረስ የተማራችሁ ከሆነ ለምሳሌ ቤዝ ካልኩለስ እንደ ሊሚት ታውቁታላችሁ። ከዛ ዲፈረንሻል ካልኩለስ፣ ኢንቴግራል ካልኩለስ አይነት እስከ መልቲቫሪያል ካልኩለስ ትማራላችሁ። ወደ ዩኒቨርሲቲ ምናምን የገባችሁ ኮሌጅ ላይ ደግሞ እስከ ማትስ አድቫንስድ አይ ቲንክ አድቫንስድ አፕላይድ ማትስ ተምራችሁ ከሆነ እስከ ሌቭል 3 ከሄዳችሁ እነዚህ ሁሉ የካልኩለስ አይነቶች አሉ። እነዚህ ሁሉ ያስፈልጓችኋል። ምክንያቱም ወደ ሪሰርቹ እየገባችሁ ሲሄዱ እነዚህ የካልኩለስ አይነቶች አድቫንስ ካልኩለስ፣ ቬክተር ካልኩለስ፣ ኳድራቲክ ካልኩለስ ያስፈልጓችኋል ማለት ነው። ሶስተኛው የማትስ አይነቶች ደግሞ ፕሮባቢሊቲ እና ስታቲክስ ናቸው። ፕሮባቢሊቲ ማለት እንግዲህ እንደምታውቁት ገስ ለማድረግ ነው። የሆነ ነገር ፕሪዲክት ለማድረግ የምንጠቀምበት ፕሮባቢሊቲ ይባላል። ማትስ ላይ ያለ ነው። ስታቲክስ ደግሞ በቁጥር የሆነ ነገር ነው። እነዚህ ሁለቱ ያስፈልጋችኋል ነው። ምክንያቱም ከሪል ወርልድ የምታገኟቸው ዳታዎች አሉ። ከዛ ስታቲክሱ ደግሞ የሚሰጧችሁ አለ። እነሱን በአንድ ተጠቅማችሁ ፕሪዲክት ማድረግ ትችላላችሁ። ሞዴሎችን ታዘጋጃላችሁ። ከሞዴል ዳታ ጀነሬት ታደርግላችሁ። ከዳታ ተነስታችሁ ሞዴል ፕሪዲክት ወይም ትሰራላችሁ ማለት ነው። እነዚህ ይጠቅሟችኋል። ሶስተኛው እውቀት ደግሞ ፕሮግራሚንግ ነው። እንግዲህ ለማሽን ለርኒንግ ወይም ለኤአይ ኢንጂነሪንግ በጣም አስፈላጊ ከሚባለው አሁን ሆት ከሆነ ፕሮግራሚንግ ብዙ አሉ፣ ግን በብዛት አሁን የሚወደደው ፓይተን ነው። የፓይተን ፕሮግራሚንግ ላንጉጅ። ለምን ፓይተን ተመረጠ ካላችሁ በጣም ብዙ ነው። አክቹዋሊ ፓይተን እንግዲህ ሁሉም ላይ ነው። የአርቲፊሻል ኢንተለጀንስ ክፍሎች ላይ አርቲፊሻል ኢንተለጀንስ ውስጥ ማሽን ለርኒንግ አለ። እሱም ላይ ፓይተን ይፈለጋል። ዲፕ ለርኒንግም ላይ ይከፈላል። ለምን ተፈለገ? በጣም ብዙ የተለያዩ ፊቸሮች አሉት ፓይተን የተመረጠበት ምክንያት። ለምሳሌ ኢንቡልት ላይብረሪዎች አሉ። ብዙ ለማሽን ለርኒንግ የሚያገለግሉ ለኤአይ ኢንጂነሮች የሚያስፈልጉ ብዙ የራሱ ላይብረሪዎች አሉ። ሞደሬት የሆነ ለርኒንግ ከርቭ ለመማር ማለት ነው። በጣም ቀላል ነው ከሌሎች የፕሮግራሚንግ ላንጉጆች አንፃር ኢንተግሬት ለማድረግ ወደ ሲስተሞች በጣም ቀላል ነው። ፖርቴብል ነው። ኦብጀክት ኦሪየንትድ ፓራዳይም ይከተላል። እሱም አሪፍ ነው። ፍሪ ነው። ኦፕን ሶርስ ነው። ኤኒዋን ካን ዩዝ ማለት ነው። ኢዚ ቱ ክሬት ፕሮቶታይፖችን ክሬት ለማድረግ ይጠቅማል። ፕሮዳክቲቪቲ ላይ ሃይ ነው። ፕላትፎርም አግኖስቲክ ነው። ኤኒ ፕላትፎርም ላይ ዲፕሎይ ማድረግ ትችላላችሁ። እነዚህ ሁሉ ፊቸሮች ማሽን ለርኒንግ ላይ ተመራጭ እንዲሆን አድርገውታል ማለት ነው ፓይተንን። እንግዲህ ፓይተንን ለመማር የፈለገ ሰው ቤዚክስ አክቹዋሊ የፓይተን ብቻ ሳይሆን ቤዚክስ የሚባሉ አሉ። ዳታ ታይፕ፣ ቫሪያብል ኦፐሬተር፣ ኢንፑት አውትፑት ነገሮች፣ ስትሪንግ እንደዚህ። ከዛ ደግሞ ዳታ ስትራክቸር ላይ ሊስት፣ ሴት፣ ታፕል፣ ዲክሽነሪ፣ ፋንክሽንስ፣ ፋይል ሃንድሊንግ እነዚህ በሙሉ የፓይተን ፊቸሮች ናቸው። እነዚህም መማር ይጠበቅበታል ማለት ነው። በነገራችን ላይ ፓይተን ያልተማራችሁ ማለት ነው ፓይተን መማር የምትፈልጉ ፉል ኮርስ የ8 ሰዓት ኮርስ አዘጋጅቼ ዩቲዩብ ላይ አስቀምጫለሁ። ሊንክ ከታች አስቀምጥላችኋለሁ። ገብታችሁ መማር ትችላላችሁ። ፉል ኮርስ በነፃ ነው። የ8 ሰዓት ፕላስ ኮርስ ነው። አይ ሪኮመንድ ዳት ኢትስ ጊፍት። ኦኬ። ስለዚህ ፓይተንን በዚህ መማር ይኖርባቸዋል ማለት ነው። ቀጣይ ደግሞ ዳታ ስትራክቸር ነው። ዳታ ስትራክቸር ብቻ ሳይሆን አልጎሪዝም እውቀትም እንዲኖረው ይጠበቃል ማለት ነው። እንግዲህ የተለያዩ ዳታ ስትራክቸሮች አሉ። አሬ፣ ሊንክድ ሊስት፣ ስታክ፣ ኪው፣ ትሪ፣ ግራፍ ትሪ እነዚህ የሚባሉ በሙሉ የዳታ ስትራክቸር አይነቶች ናቸው። እነዚህን ተጠቅሞ የተለያዩ አልጎሪዝሞችን ተጠቅሞ የተለያዩ ፕሮብለሞችን ሶልቭ ማድረግ መቻል አለበት ማለት ነው አንድ ሰው። ኦኬ ዛትስ ጉድ። አራተኛው ደግሞ ዳታ ሃንድሊንግ ኤንድ ዳታ አናላይሲስ ነው። ይሄ ዳታ ላይ የሚሰራ ነው ባጭሩ። ስለዚህ አንድ ኤአይ ኢንጂነር ወይም የማሽን ለርኒንግ ኢንጂነር ዳታ ላይ የዳታ አናላይሲስ የዳታ ሃንድሊንግ እውቀት ሊኖረው ይገባል ማለት ነው። ዳታ ሃንድሊንግ እንግዲህ ብዙ ነው።
ለምሳሌ ሶልቭ የምታደርጉት ፕሮብለም ላይ አይዴንቲፋይ ማድረግ፣ ከዛ አስፈላጊ ዳታዎችን ኮሌክት ማድረግ፣ ዳታ ክሊን ማድረግ፣ ዳታውን በሚያስፈልግ ደረጃ ቪዥዋላይዝ ወይም ፕሬዘንት ማድረግ መቻል፣ በተለያየ መልኩ ሪፕሬዘንት ማድረግ መቻል፣ ያንን ደግሞ ያገኛችሁን ዳታ አናላይሲስ መስራት፣ እነዚህ በሙሉ ዳታ ሃንድሊንግ ውስጥ ይካተታሉ። ለዚህ የሚጠቅሟችሁ የተለያዩ የዳታ ሳይንስ እና አጠቃላይ ዳታ ሃንድሊንግ ላይ የሚጠቅሙ የፓይተን ላይብረሪዎች አሉ። ለምሳሌ እነ ነምፓይ እነ ፓንዳስ አለ፣ ደስክ የሚባል አለ፣ ስታትስ ሞዴል የሚባል አለ፣ ማትፕሎት ላይብ፣ ሲቦር፣ ስኪትለር፣ እነዚህ በሙሉ ዳታ ቪዥዋል የተለያየ ቦታ ላይ የሚያገለግሉ የፓይተን ላይብረሪዎች ናቸው። ስለዚህ አንድ ፓይተን የተማረ ሰው እነዚህን ደግሞ የተወሰነ ጊዜ ሰጥቶ ማወቅ መማር ይኖርበታል ማለት ነው። ስለዚህ ዳታን በደንብ አናላይዝ ማድረግ ሲችል ወደ ማሽን ለርኒንጉ ይሄዳል። ስለዚህ አምስተኛው ወይም ዘሪል የኤአይ ኢንጂነር ስኪል ምን ይባላል? ማሽን ለርኒንግ ይባላል ማለት ነው። ማሽን ለርኒንግ ምንድን ነው? ማሽን ለርኒንግ ሞዴሎች እነማን ናቸው? በማሽን ለርኒንግ እንዴት ዳታ አናላይዝ ይሰራል? የማሽን ለርኒንግ ፍሬምወርኮችስ ምን ምን ናቸው የሚለውን ደግሞ ያውቃል። እነሱን በደንብ ያውቃል። የማሽን ለርኒንግ አልጎሪዝሞች አሉ፣ እነሱን በሙሉ ማወቅ ይጠበቅበታል ማለት ነው። እንግዲህ ማሽን ለርኒንግ ማለት ኢንፑት ይቀበላል የሆነ ዳታ፣ ከዛ በኋላ ማሽን ለርኒንግ አልጎሪዝሞችን ተጠቅሞ አውትፑት መስጠት ነው ማሽን ለርኒንግ ኖርማል። ለምሳሌ ስቶክ ዳታ ቢጠቀም የሆነ ሪግሬሽን የሚባል አልጎሪዝም ተጠቅሞ የማሽን ለርኒንግ አልጎሪዝም የስቶክ ፕራይሱን ፕሪዲክት ማድረግ አለበት ማለት ነው። ለምሳሌ ደግሞ የሆነ የከስተመርን ዳታ ከሆነ እንትን ተጠቅሞ ማለት ነው ክለስተሪንግ የሚባል የማሽን ለርኒንግ አልጎሪዝም ይጠቀምና ማርኬት ሴግመንቴሽን ይሰራል ማለት ነው። ስትሪሚንግ ዳታ ተጠቅሞ እንደዚህ ሪኮሜንዴሽን ሲስተም መስራት፣ ኢሜል ቴክስት ተጠቅሞ ክላሲፊኬሽን አልጎሪዝም ተጠቅሞ ስፓም ዲቴክሽን የሆነ ነገር መስራት ነው። ይሄ ማሽን ለርኒንግ ይባላል። እንዳጠቃላይ የማሽን ለርኒንግ እንግዲህ በብዙ ይከፋፈላል። ሱፐርቫይዝድ ለርኒንግ የሚባል አለ፣ አንሱፐርቫይዝድ ለርኒንግ የሚባል አለ፣ ሰሚ ሱፐርቫይዝድ የሚባል አለ፣ መሀል ላይ ሪኢንፎርስመንት ለርኒንግ አለ፣ ዲፕ ለርኒንግ አለ። እነዚህ ሪኢንፎርስመንት ለርኒንግ እና ዲፕ ለርኒንግ የሚባሉት 4 እና 5 ላይ ያሉት ሌተስት የሚባሉት ናቸው። በተለይ ከረንት ለሆኑ እነ ጀነሬቲቭ ኤአይ እና ኤልኤልኤም የሚጠቀሙባቸው ይህም ብሮክ ስሩ ያመጡት እነዚህ ሁለቶቹ ናቸው። ነገር ግን እነዚህ ደግሞ ፋውንዴሽን የጣሉ ናቸው። ለምሳሌ ሱፐርቫይዝድ ለርኒንግ ላይ ሪግሬሽን፣ ክላሲፊኬሽን የሚባሉ የተለያዩ የአልጎሪዝም አይነቶች አሉ ወይም ታስኮች አሉ። አንሱፐርቫይዝድ ላይ ክለስተሪንግ፣ እነዚህ አይነት ነገር፣ ሰሚ ሱፐርቫይዝድ፣ እነዚህ በሙሉ በጣም ብዙ ናቸው ስናጸፋቸው። ክለስተሪንግ ውስጥ ደግሞ ሌሎች የተለያዩ አይነት አልጎሪዝሞች አሉ። በእንደዚህ መከፋፈል ይቻላል። አንሱፐርቫይዝድም ላይ እንደዚሁ፣ ሪኢንፎርስመንትም ለርኒንግም ላይ እንደዚህ። እነዚህ በሙሉ የተለያየ አልጎሪዝም እንደ ፕሮብለሙ ማለት ነው የሚጠቅሙ ናቸው። ለምሳሌ ፍሬው ዲቴክሽን፣ ከስተመር ሪቴንሽን፣ ኢሜጅ ክላሲፊኬሽን፣ ሉክ በጣም የሚገርም ነው አይደለ? እነዚህ በሙሉ ማሽን ለርኒንግ አልጎሪዝሞች ናቸው። እነዚህ ማወቅ እና ምን ችግር እንደሚፈቱ መረዳት ያስፈልጋል ማለት ነው። ከዛ በተጨማሪ ወደ ዲፕ ለርኒንጉ ስትሄዱ ደግሞ ዲፕ ለርኒንግ ብዙ አይነት አለ እንደምታዩት፣ በጣም ቤዚክ ከሚባለው እስከ ውስብስብ ማለት ነው። የተለያዩ የዲፕ ለርኒንግ ሞዴሎች እና አይነቶች አሉ። እነሱን ማወቅና ማጥናት ይጠበቅበታል ማለት ነው። ለምሳሌ እንግዲህ እንደ መልቲሌየር ፕሪሰፕሽን፣ ሪከረንት ኒውራል ኔትወርክ ወይም አርኤንኤን የሚባለው፣ ኤልኤስቲሚ ሪከረንት ኒውራል ኔትወርክ ወይም ኤልአርኤንኤን የሚባለው፣ እነዚህ በሙሉ የዲፕ ኔትወርክ የዲፕ ለርኒንግ አይነቶች ናቸው። እነሱን ማወቅ ይጠበቅባቸዋል ማለት ነው። ሌላው እንግዲህ የማሽን ለርኒንግ አካል ነው ዲፕ ለርኒንግ። በነገራችን ላይ የዲፕ ለርኒንግ ለእነዚህ የሚጠቅሙ የተለያዩ ፍሬምወርኮች አሉ። የፓይተን ሊሆኑ ይችላሉ፣ የሌሎችን ፍሬምወርኮች ይችላሉ። ለምሳሌ ፖፑላር የሚባለው ቴንሰር ፍሎ እና ፓይቶርች ናቸው። እነዚህ በጣም አሪፍ ናቸው። እነዚህ ወይም ኬራስ፣ ካፌ፣ ማክስኔት እነዚህ በሙሉ አሉ። ከነዚህ ውስጥ የተወሰኑትን ለዲፕ ለርኒንጋችሁ እነዚህ ላይብረሪዎች ማወቅ ይጠበቅባቸዋል ማለት ነው። 6ኛ ኮምፒውተር ቪዥን ነው። እንግዲህ ማሽን ለርኒንግ ላይ እንዳጠቃላይ እስካሁን ያወራነው ቴክስት ጀነሬሽን ነው ብናስብ፣ እንግዲህ ኮምፒውተር ቪዥን ደግሞ ይባላል። ኮምፒውተር ቪዥን ሲባል ኢሜጅ እና ቪዲዮ ላይ ያለ ነገር ነው። ላይክ ቪዥን ነው ባጭሩ። ኢሜጅን ፐርሰፕት ማድረግ ነው። በውስጡ ምን ምን ይካተታሉ? ኦብጀክት ዲቴክሽን አለ፣ ኤጅ ዲቴክሽን አለ፣ ኢሜጅ ክላሲፊኬሽን፣ ፓተርን ዲቴክሽን፣ እነዚህ በሙሉ ፋሻል ሪኮግኒሽን፣ ኢሜጅ ሴግመንቴሽን፣ እነዚህ ታስኮች በሙሉ የኮምፒውተር ቪዥን አይነቶች ናቸው። እነሱን ማጥናትና እንዴት እንደሚሰሩ ማወቅ ይጠይቃል ማለት ነው። የኮምፒውተር ቪዥን ደግሞ የሚያገለግሉ የተለያየ አሁንም ፍሬምወርኮች አሉ፣ የፓይተንም የሌሎችም ማለት ነው። እንደ ኦፕን ሲቪ፣ እንደ ቴንሰር ፍሎ፣ ፓይቶች፣ ኬራስ፣ ማትላብ፣ እነዚህ በሙሉ ለኮምፒውተር ቪዥን የሚያገለግሉ ፍሬምወርኮች ናቸው። እነዚህን ማወቅ ይጠበቃል ማለት ነው አንድ ኤአይ ኢንጂነር። በሰባተኛ ደረጃ ላይ ይሄ ናቹራል ላንጉጅ ፕሮሰሲንግ የሚባለው ወይም ደግሞ ኤንኤልፒ የሚባለው ነው። ይሄ በአጭሩ ሌላ ነገር ሳለ የማሽን ለርኒንግ አካል ነው። ማሽኖች እንዴት የሁማን ላንጉጅን አንደርስታንድ ያደርጋሉ የሚለውን ማጥናትና ማወቅ ነው።
ብዙ ታስኮች አሉ በውስጡ። ናቹራል ላንጉጅ ፕሮሰሲንግ የሚባለው ብዙ ናቸው። ለምሳሌ የቴክስት ኢንፑት አንደርስታንድ ማድረግ፣ ዳታ ኮሌክሽን ላይ ቴክስት ፕሪፕሮሰስ ማድረግ፣ ቴክስት ሪፕሬዘንት ማድረግ፣ ፊቸሮችን ሴሌክት ማድረግ፣ እነዚህ በሙሉ እና ሌሎች ማለት ነው በኤንኤልፒ ውስጥ የሚካተቱ የኤንኤልፒ ስራዎች ናቸው። እሱን ማወቅ ይጠይቃል ማለት ነው። እንግዲህ ሞስት ፖፑላር የሚባሉ የኤንኤልፒ ሞዴሎች ደግሞ አሉ። ለምሳሌ እነ ጂፒቲ ፎር ጀርባ ዳሌን ሳይጨምር ሞዴል ሳይጨምር ማለት ነው የቴክስት ጀነሬሽኑ ኤንኤልፒ ናቸው። ምክንያቱም የሂውማን ላንጉጅ እና ቴክስትን አንደርስታንድ እንዲያደርጉ ተደርገዋል። ፓዝዌ ላንጉጅ ሞዴል ፒኤልኤም የሚባለው ማለት ነው፣ ኤልበርት፣ ስትራክት በርት፣ ጂፒቲ ስሪ፣ በርት፣ ላርጅ ላንጉጅ ሞዴል፣ ሜታ ኤአይ፣ እነዚህ በሙሉ ኤንኤልፒ ሞዴሎች ይባላሉ ማለት ነው። በስምንተኛ ደረጃነት ጀነሬቲቭ ኤአይ ኤንድ ኤልኤልኤም። ጀነሬቲቭ ኤአይ ኤንድ ኤልኤልኤም የሚባሉት እንግዲህ እንደምታውቋቸው አሁን ከረንትሊ የሚታወቁት ናቸው። ኖርማሊ የአርቲፊሻል ኢንቴሊጀንስ አካሎች ናቸው። አርቲፊሻል ኢንቴሊጀንስ ውስጥ ማሽን ለርኒንግ አለ። ማሽን ለርኒንግ ውስጥ ዲፕ ለርኒንግ አለ። ዲፕ ለርኒንግ ውስጥ ጀነሬቲቭ ኤአይ አለ። እንግዲህ ዲፕ ለርኒንግ የሚባለው የሰው የኒውራል ኔትወርክ የሚጠቀሙ ማለት ነው። እዛው ጀነሬቲቭ ኤአይ አለ። ጀነሬቲቭ ኤአይ ማለት የኤአይ ሲስተም ነው። ስራው ምንድን ነው? አዳዲስ የሆኑ ኒው የሆኑ ነገሮችን ጀነሬት ማድረግ መቻል ነው። እንግዲህ ኒው ጀነሬት የሚያደርገው ቴክስትን ጀነሬሽን ሊሆን ይችላል፣ አዲስ ኢሜጅ ጀነሬሽን ሊሆን ይችላል፣ አዲስ ቪዲዮ ጀነሬሽን ሊሆን ይችላል፣ አዲስ ሳውንድ ወይም ሙዚክ ጀነሬሽን ሊሆን ይችላል። በአጭሩ ግን መልቲ ሞዳል ሆኖ እነዚህ ሁሉ ጀነሬት የሚያደርግ አካል ጀነሬቲቭ ኤአይ ይባላል። ከዛ ውስጥ ደግሞ ኤልኤልኤምስ የሚባላሉ ላርጅ ላንጉጅ ሞዴልስ የሚባሉት ቴክስት ጀነሬት የሚያደርጉልን ሞዴሎች ናቸው። ጀነሬቲቭ ኤአይ ውስጥ ብዙ ሞዴሎች አሉ። ከዛ ውስጥ ቴክስት የሚያደርገው ላርጅ ላንጉጅ ሞዴልስ ይባላል። ቪዥን የሚያደርገው ደግሞ ቪዥን ላንጉጅ ሞዴል ይባላል። እንዲህ እያሉ የተለያዩ ላርጅ ሞዴሎች አሉ ማለት ነው። እነሱንም ማወቅ ይጠበቅብናል። እነዚህ ላርጅ ላንጉጅ ሞዴሎች እንዳጠቃላይ ማሲቭ ዳታ ሴት ትሬን ለማድረግ ይጠቀማሉ። ዲፕ ለርኒንግ አልጎሪዝሞችን ይጠቀማሉ። ትራንስፎርመር እና መሰል የአርክቴክቸር ትራንስፎርመር አርክቴክቸር እና መሰል የማሽን ለርኒንግ አልጎሪዝሞችን አሁንም ይጠቀማሉ። አክቹዋሊ ዲፕ ለርኒንግ፣ ትራንስፎርመር አርክቴክቸር፣ እነዚህ ሰልፍ ሱፐርቫይዝ ለርኒንግ የእንትን አይነቶች ናቸው፣ የአልጎሪዝም አይነቶች ናቸው። ዳታ ሴቱን ትሬን ለማድረግ የሚጠቀሙበት። ትሬን ከተደረገ በኋላ ደግሞ ፋይንቱን ይደረጋል። ፎር ስፔሲፊክ ፐርፐዝ ማለት ነው፣ ለሆነ ጉዳይ ብቻ ፋይንቱን ይደረጋል ማለት ነው። ያ ፋይንቱኒንግ ይባላል። ይሄ ሁሉ ላርጅ ላንጉጅ ሞዴል የሚሰሩበት መንገድ ነው ማለት ነው። እንግዲህ መጨረሻ አካባቢ ላይ ማሽን ለርኒንግ ኦፕሬሽንስ ነው በዘጠነኛ ደረጃነት። ይሄ ኦፕሬሽን ፓርት ነው። እንግዲህ ማሽን ለርኒንጉ ዲዛይን ተደረገ፣ ሞዴሉ ዴቨሎፕ ከተደረገ ከዛ በኋላ ኦፕሬሽን ነው የሚቀረው። ዲፕሎይ ማድረግ ምናምን፣ ኮንፊገር ማድረግ፣ እንዲሰራ ማድረግ እና ለኦዲየንሱ ወይም ለአጠቃላይ ለሰው ማለት ነው ለኮንሱመሩ ማቅረብ ማሽን ለርኒንግ ኦፕሬሽንስ ይባላል። እሱ ውስብስብ ብዙ ነገር አለው በውስጡ። እንግዲህ ማሽን ለርኒንግ ኦፕሬሽን የሚባለው ከመጀመሪያው እስከ መጨረሻው ኢንፍራስትራክቸር ላይ፣ ወርክ ፍሎ ላይ፣ ዲፕሎይመንት ላይ፣ ትራኪንግ፣ ቨርዥኒንግ፣ ትሬኒንግ፣ ኦፕቲማይዜሽን፣ ዳታ ፕሮሰስ፣ ይሄ ሁሉ በሙሉ ማለት ነው አንድ ማሽን ለርኒንግ ኦፕሬሽን ፕላትፎርም ላይ የሚታዩ ናቸው። እዚህ ሁሉ ኦፕሬሽን ሰው ያስፈልጋል ማለት ነው። ይህንንም አንደርስታንድ ማድረግ ይጠበቃል ማለት ነው። ከዛ በመጨረሻ እንግዲህ ይህን ይመስላል አጠቃላይ የመጨረሻ ስራችሁ። ይህን የተማራችሁትን በሙሉ በየስቴፑ ማለት ነው ፕሮጀክት መስራት። ፓይተን ስትማሩ የፓይተን ፕሮጀክቶች መስራት፣ ማሽን ለርኒንግ ስትማሩ የማሽን ለርኒንግ ፕሮጀክቶችን መስራት፣ ዳታ ሳይንስ ላይ ዳታ ሳይንስ ፕሮጀክቶችን መስራት፣ እንደዚሁ እንዲህ እያላችሁ ፕሮጀክትን በመስራት ነው ሪል ስኪል የምታገኙት ማለት ነው። እንደ አጠቃላይ ግን እንደ ምክር የኤአይ የሚባለው ነገር ግዴታ ኮንቲኒየስ የሆነ ለርኒንግ ሊኖራችሁ ይገባል። ምክንያቱም በየጊዜው ነው የሚቀየረው። በየጊዜው በፍጥነት እየተቀያየረ ያለ ነገር ስለሆነ ማድረግ አለባችሁ። ለርኒንግ ኮንቲኒየስ ለርኒንግ መሆን አለባችሁ ማለት ነው። ከዛ በተጨማሪ የዩቲዩብ ቱቶሪያሎችን ሊሆን ይችላል፣ ብሎጎችን ሊሆን ይችላል ክሬት ብታደርጉ ምናምን ልክ እንዳሁኑ ማለት ነው የትምህርታችሁን ያፋጥንላችኋል ምናምን። የተለያዩ ስኩሎችን ማስተርስ ኤአይ ላይ መቀጠል፣ ኮምፒውተር ሳይንስ ላይ፣ ዳታ ሳይንስ ላይ መቀጠል ስኪላችሁን ያዳብርላችኋል። እንደ ምክሮች ናቸው። እንግዲህ ቻትጂፒቲ ይሄን ታይም ላይን አውጣልኝ ብዬው ይሄን ታይም ላይን አንድ ሰው የኤአይ ኢንጂነር ለመሆን ምን ያክል ጊዜ ይወስድበታል ስለው የሰጠኝ ይሄ ነው። ለምሳሌ ከ1 እስከ 3 ዓመት እስከ 3 ወር ድረስ ማለት ነው በመጀመሪያዎቹ 3 ወሮች ማተስ፣ ፓይተን እና አልጎሪዝሞችን ቢያል፣ ከ3 እስከ 6 ወር ማሽን ለርኒንግ ቤዚክስ እና ላይብራሪዎችን ቢያል፣ ከ6 እስከ 12ኛው ወር ደግሞ ዲፕ ለርኒንግ ላይ ይቆይና ከዛ ፕሮጀክቶችን ቢውልድ ማድረግ ነው። ከ12ኛው እስከ 18ኛው ወር ደግሞ ስፔሻላይዝ ማድረግ በሆነ ጉዳይ ላይ ከዛ ሞዴሎችን ዲፕሎይ ማድረግ መቻል፣ ወደ ኦፕን ሶርስ ላይ ኮንትሪቢዩት ማድረግ መቻል። ከ18ኛው አካባቢ ላይ ማለት ነው ጆብ ስራ መፈለግ፣ ከሰዎች ጋር ኔትወርክ ማድረግ፣ ከዛ ኮንቲኒስ ለርኒንግ ነው። በቃ በየጊዜው መማርና ራሱን ማሳደግ ነው። ስለዚህ 2 ዓመት አካባቢ ይወስዳል ብሎ
ነው ገስ ያደረገው ላይሆን ይችላል። እንደ ሰውየው ነው እንግዲህ እንትን የሚለው ይህን ይመስላል። አጠቃላይ የኤአይ ኢንጂነሪንግ ሮድማፕ እያሳየኋችሁ እንደሚመቻችሁ ተስፋ አድርጋለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ቴሌግራማችንን ጆይን አድርጉ። ላይክ ሼር አድርጉልን። በሌሎች ቪዲዮዎች ተመልሰን እንመጣለን። ቤተሰብ ሁኑ። ባይ